ሰላም ተማሪዎች እንዴት አላችሁ? የዛሬው ቪዲዮ measuring temperature with different thermometric scales የሚል ይሆናል። ስለዚህ የተለያዩ የቴምፕሬቸር መለኪያ ወይም የመጠነ ሙቀት መለኪያ እርከኖችን በመጠቀም እንዴት አድርገን ቴምፕሬቸርን ወይም መጠነ ሙቀትን መለካት እንደምንችል ቆንጆ አድርጌ አዘጋጅቼላችኋለሁ። ቪዲዮውን ያቀረብኩላችሁ እኔ ቢልልኝ አማረ ነኝ ከሳቋማን በቴሌግራም በዩቲዩብ እና በዌብሳይታችን ማግኘት ትችላላችሁ። ከኛ ጋር ጆይን በማድረግ ጠቃሚ የሆኑ ትምህርቶች ማግኘት ትችላላችሁ። ይህንን ቪዲዮ አይታችሁ ከጨረሳችሁ በኋላ የምታገኙት ነገር መጀመሪያ you can define ቴርሞሜትር ማለት ምን ማለት ነው የሚለውን ዲፋይን ማድረግ ትችላላችሁ። እንዲሁም ደግሞ you can explain how thermometer works። ስለዚህ ይሄ መጠነ ሙቀትን ለመለካት የምንጠቀምበት መሳሪያ እንዴት ይሰራል የሚለውንም ኤክስፕሌን ማድረግ ትችላላችሁ። ከዚህ በተጨማሪ ደግሞ you can describe different temperature scales። የተለያዩ የመጠነ ሙቀት የመለኪያ እርከኖች አሉ። እነሱን እርከኖች መለየትና መግለጽ ትችላላችሁ ማለት ነው። መጀመሪያ እስኪ ይህንን ጥያቄ እንስራ። which temperature scales do you come across in your life? እንግዲህ በህይወታችሁ ውስጥ የትኞቹን የቴምፕሬቸር ስኬል ተጠቅማችሁ ወይም አይታችሁ ታውቃላችሁ? ለምሳሌ እንግዲህ ጤና ጣቢያ ሄዳችሁ ሊሆን ይችላል፣ ኦር የተለያየ ቦታ ሊሆን ይችላል። የትኞቹ አጋጠሟችሁ? ያ ማለት እንግዲህ በሴንቲግሬድ፣ በፋራናይት፣ በኬልቪን እያልን የምንለካቸው ስላሉ በምንድን ተለክታችሁ ታውቃላችሁ ወይም አይታችሁ ወይ ሰምታችሁ ታውቃላችሁ? ሌላኛው ደግሞ which scale do physicians use to measure your body temperature? ሐኪሞች እንግዲህ የእናንተን መጠነ ሙቀታችሁን ማወቅ ሲፈልጉ በምን ስኬል ነበር የለኳችሁ? ለምሳሌ ስንት ዲግሪ ሴንቲግሬድ ወይም ስንት ዲግሪ ፋራናይት፣ ስንት ኬልቪን ነው ብለው ነግራችሁ ያውቃሉ? ይህንን የምታስታውሱበት ጊዜ አለ? ጥሩ። እንግዲህ እነዚህ ምን እንደሆኑ ቀጥሎ እናያለን። በመጀመሪያ ደረጃ እንግዲህ አብዛኞቻችን አጋጥሞን የሚያውቅ ነገር ልክ የተወሰነ ሲያመን ራሳችንን ሲያመን ወደ የሆነ ነገር በምንታመምበት ጊዜ ቤተሰቦቻችን መጥተው ግንባራችን ላይ እጃቸውን ጫን ያደርጉና ቼክ ያደርጋሉ። ሙቀታችንን ቼክ አድርገው ከዛ ሙቋል፣ በጣም ግሏል፣ ትኩሳት አለው ይላሉ አይደለ? እንደዚህ አይነት ነገር አጋጥሟቸው ያውቃል? ነገር ግን እነዚህ አሁን በትክክል ምን ያክል እንደሆነ መጠኑን መናገር ይችላሉ? አይችሉም አይደለ? It is difficult to measure the temperatures of a body accurately by touching or using your sense perceptions. ስለዚህ የሆነን መጠነ ሙቀት በእጃችሁ ብቻ በመዳሰስ ይሄን ያክል ነው ብሎ መግለጽ አዳጋች ነው የሚሆነው። ስለዚህ እንደዛ ማድረግ አንችልም። እንደዛ ሲሆን ምንድነው የምናደርገው ማለት ነው? To measure the temperatures of a body accurately በትክክል እንግዲህ አንድን አካል መጠነ ሙቀት መለካት ከፈለግን we need a special instrument called thermometer። ስለዚህ የአንድን አካል መጠነ ሙቀት በትክክል መለካት ስንፈልግ ምንድነው የሚያስፈልገን? ቴርሞሜትር የሚባል መሳሪያ ያስፈልገናል። ልክ ርቀትን ለመለካት ሌንግዝ፣ ጊዜን ለመለካት ሰዓት እንደሚያስፈልገን ሁሉ መጠነ ሙቀትን ለመለካት ደግሞ ቴርሞሜትር የምንለው መሳሪያ ያስፈልገናል ማለት ነው። Thermometer is a device used to measure the temperatures of a body። ስለዚህ ቴርሞሜትር ማለት መጠነ ሙቀትን ለመለካት የምንጠቀምበት መሳሪያ ነው። It measures the temperature in degrees። እንግዲህ ይህንን ደግሞ መጠነ ሙቀትን በተለያየ ዲግሪ መጠን ይለካልናል ማለት ነው። Many thermometers make uses of the fact that materials usually expand with increasing temperature። ብዙዎቹ ቴርሞሜትሮች የሚሰሩት የተለያዩ ቁስ አካላቶች ሙቀት በሚያገኙበት ጊዜ ስለሚስፋፉ ይህንን ባህሪያቸውን በመጠቀም ነው። ለምሳሌ አሁን ይህንን የአልኮል ቴርሞሜትር ብታዩት ልክ ሙቀት ሲጨምር እንደምታዩት ወደ ላይ እየተስፋፋ ይሄዳል። ሙቀት እየቀነሰ ሲመጣ ደግሞ ወደ ታች ኮንትራክት ያደርጋል ወይም ይቀንሳል። ስለዚህ ሙቀት ሲያገኝ እንደዚህ ኤክስፓንድ የሚያደርግ ከሆነ እዛ አካባቢ ያለው ሙቀት ይሄን ያክል ሌቭል ነው ብለን እዚህ ጋር በምታያቸው ስኬል ብለን ባስቀመጥናቸው ወይም በዲግሪ ከፋፍለን ባስቀመጥናቸው ነገር መለካት እንችላለን ማለት ነው። እነዚህን ስንለካ ደግሞ የተለያዩ ነገሮችን እንጠቀማለን። እሱን ቀጣይ እናያለን። ስለዚህ a thermometer consists of a tubes of uniform thin bore with a small bulb at the bottom። እንግዲህ እንደዚህ አይነት ቴርሞሜትሮችን ካያችኋቸው በጣም ቀጭን የሆነ ቲዩብ አላቸው ከላይ። ስለዚህ ይሄንን ቦር የሆነ ቲዩብ ወይም ደግሞ የተቀደደ ውስጡ ክፍተት ያለበት ቲዩብ አለ። ይሄንን ቦር እንለዋለን። ከዛ በተጨማሪ ደግሞ ከታች ሰፋ ያለች ውስጥ ያለውን ፈሳሽ ወይም አልኮሉን ለመያዝ የምታገለግለን በልብ የምንላት ክፍል አላት።
ስለዚህ ይሄ ነው ሙቀት ልክ በሚያገኝበት ጊዜ ከፍ እያለ ይመጣል። ከዛ ሙቀቱ እያነሰ ሲመጣ ደግሞ ሙቀቱ እየራቀ ሲመጣ ወይም ደግሞ አካባቢው እየቀዘቀዘ ሲመጣ ደግሞ መኮማተር ይጀምራል። እንደነገርኳችሁ የተለያዩ ማቴሪያሎች ሙቀት ሲያገኙ ይስፋፋሉ። ከዛ ቅዝቃዜ ሲያገኙ ደግሞ ይኮማተራሉ። አሁን ለዚህ አንዱ ጥሩ ምሳሌ የሚሆነው እዚህ ጋር አልኮል ነው። አልኮል ሙቀት ሲያገኝ በከፍተኛ ሁኔታ ይስፋፋል። ከዛ ቅዝቃዜ ሲያገኝ ደግሞ በከፍተኛ ሁኔታ ይኮማተራል በዚህ መልኩ። ስለዚህ ይህንን ባህሪያቸውን በመጠቀም ቴርሞሜትርን ማዘጋጀት እንችላለን። The tube is commonly filled with mercury or alcohol to a certain level. እንግዲህ ሜርኩሪ ወይም ባዙቃ የምንለው ወይም ደግሞ አልኮል እያልን የምንጠራውን ነገር በቲዩባቸው ውስጥ የሚይዙ ናቸው። It operates by contracting and expansions of the mercury or alcohol in the tube. ስለዚህ ይሄ አልኮል ወይም ደግሞ ሜርኩሪ ውስጥ ላይ ኤክስፓንድ ሲያደርግ ወይም ሲስፋፋና ኮንትራክት ሲያደርግ ወይም ደግሞ እየተሰበሰበ ወይም እየተጨማደደ ወይም እየተኮማተረ ሲመጣ በሚሄድበት አኳኋን የሚሰራ ነው ማለት ነው። ስለዚህ ግልጽ ነው። እንደምታዩት አሁን ሙቀቱን ስናስጠጋ እየተስፋፋ ይሄዳል፣ ወደ ላይ ይጨምራል ማለት ነው። ስለዚህ እኛ ቁጥሩን አይተን ይሄን ያክል ደርሷል ብለን መናገር እንችላለን። አሁን ኤክሰርሳይዝ 7.3 እንስራ። How does a thermometer work ይለናል። ቴርሞሜትር እንዴት ነው የሚሰራው ይለናል። አሁን ነግሬያችኋለሁ አይደለ? በጣም ቀላል ነው። ስለዚህ many thermometers make uses of the fact that materials usually expand with increasing temperature. ስለዚህ ሙቀቱ በጨመረ ቁጥር ኤክስፓንድ የሚያደርጉ ማቴሪያሎችን ይጠቀማሉ። ለዚህም ደግሞ ምሳሌ ብዬ ነገርኳችሁ የአልኮል ወይም ደግሞ የሜርኩሪ ቴርሞሜትር ነው። አሁን ደግሞ በዛው ኤክሰርሳይዝ 7.4ን እንስራ። የመጀመሪያው ጥያቄ የሚለን list some of the temperature scales ነው። የምታውቋቸውን የመጠነ ሙቀት መለኪያ እርከኖች ወይም ዩኒት ልትሏቸው ትችላላችሁ። ዩኒቶችን ግለጹ ነው የሚለን። ምን ምኖች አሉ? ለምሳሌ ሴልሺየስ የምንለው አለ፣ ፋራናይት የምንላቸው አሉ፣ ኬልቪን የምንላቸው አሉ። እነዚህን መግለጽ ትችላላችሁ። ሁለተኛ ጥያቄ which temperature scale do medical doctors use to measure a body temperature? ከነዚህ ውስጥ ካሉት ስኬሎች ውስጥ አብዛኛውን ጊዜ እንደማለት ነው እንግዲህ ዶክተሮች ወይም ደግሞ የሕክምና ባለሙያዎች የአንድን አካል መጠነ ሙቀት ለመለካት የሚጠቀሙበት የትኛውን ነው የሚለን። በብዛት እንግዲህ የሚጠቀሙት ሴልሺየስ የምንለውን ነው። ስለዚህ ሜዲካል ዶክተርስ ቲፒካሊ ዩዝ ሴልሺየስ ወይም ደግሞ ዲግሪ ሴንቲግሬድ ወይም ዲግሪ ሴልሺየስ እያልን መጥራት እንችላለን። ኢን the most country እንግዲህ አብዛኞቹ አገራቶች ውስጥ ዲግሪ ሴልሺየስ ነው የሚጠቀሙት including our country የኛን ሀገር ጨምሮ። and ፋራናይት in the United States እንግዲህ ዩናይትድ ስቴትስ ወይም ደግሞ አሜሪካ ውስጥ ደግሞ ዲግሪ ፋራናይት የተለመደ ነው። ሌሎች አብዛኞቹ ሀገራቶች ግን የሚጠቀሙት ዲግሪ ሴልሺየስ ወይም ደግሞ ሴንቲግሬድን ይሆናል ማለት ነው። to measure body temperature እንግዲህ የተለያዩ የሰውን መጠነ ሙቀት ለመለካት ይህንን ስኬል ወይም ዩኒት እንደሚጠቀሙ ማወቅ ይኖርባችኋል። ሶስተኛ ጥያቄ what is the human body temperature in Celsius and Fahrenheit scales? ስለዚህ በሴልሺየስ እና በፋራናይት ስኬል የሰው ልጅ መጠነ ሙቀት ምን ያክል ነው? እንግዲህ የአንድ ጤነኛ ሰው የመጠነ ሙቀት ነው የተጠየቅነው። ስለዚህ የሙቀት መጠኑ ምን ያክል ነው? ስለዚህ ከ36.5 እስከ 37.5 በዲግሪ ሴንቲግሬድ ወይም በአቨሬጅ 37 ዲግሪ ሴንቲግሬድ ማለት እንችላለን። ከዛ በፋራናይት ሲሆን ደግሞ ወደ 98.6 ዲግሪ ፋራናይት ይሆናል። ወይም ደግሞ ከ97.7 እስከ 99.5 ዲግሪ ፋራናይት ዝቅና ከፍ ሊል ይችላል። አቨሬጃቸውን ብቻ እንኳን ብንወስድ በእነዚህ መልኩ መመለስ እንችላለን። አራተኛ ጥያቄ which temperature scales are commonly used in your local area? በእናንተ አካባቢ የትኞቹ ስኬሎች ለቴምፕሬቸር ሜዠርመንት ያገለግላሉ ነው የሚለን። ስለዚህ መጠነ ሙቀት ለመለካት የምንጠቀምበት የትኛውን ስኬል ነው የሚለን። በአብዛኛው እንግዲህ ሴልሺየስ ይሆናል። ስለዚህ ሴልሺየስ ብለን መመለስ እንችላለን። አሁን ደግሞ በዛው what is the temperature of melting point of ice? ስለዚህ የበረዶ ነጥበ ቅልጠት ምን ያክል ነው ወይም ደግሞ ውሃ ወደ በረዶ የሚቀየርበት የቴምፕሬቸር መጠን ምን ያክል ነው የሚለን። ይሄ 0 ዲግሪ ሴንቲግሬድ ነው። ከዛ what is the temperature of the boiling points of water at sea level? ስለዚህ ውሃ ወደ ትነት የሚቀየርበት ወይም ደግሞ ወደ ጋዝ የሚቀየርበት ወይም የሚፈላበት ፖይንት ምን ያክል ነው የተባልነው። ይሄ ደግሞ ስንት ይሆናል?
100 ዲግሪ ሴንቲግሬድ ነው ማለት ነው። ስለዚህ አይስ ፖይንቱ 0 ዲግሪ ሴንቲግሬድ ከዛ ቦይሊንግ ፖይንቱ ደግሞ 100 ዲግሪ ሴንቲግሬድ ነው ማለት ነው። እነዚህን ማወቃችን በኋላ ላይ ለምንሰራው ነገር በጣም ይጠቅመናል። አሁን እዚህ ጋር ደግሞ የተለያዩ የሜርኩሪ ቴርሞሜትር ፓርቶችን አሳያችኋለሁ። አሁን እንደዚህ አይነት ቴርሞሜትር ቢኖራችሁ እያንዳንዳቸው ክፍል ምን ምንን ይወክላል የሚለው ላሳያችሁ። ከስር ያለው ይሄኛው ፓርት ሜርኩሪ በልብ ይባላል። ያ ማለት እንግዲህ ፈሳሹን ለመያዝ የሚያገለግለን ቦታ ነው። እንደምታዩት ሰፋ ያለ ነው ከሌላው አንጻር በምታዩበት ጊዜ። ከዛ ከዚህ እስከዚህ ያለውን ደግሞ ይሄ ሙሉውን ስቴም ወይም ደግሞ ግንድ ልትሉት ትችላላችሁ፣ ወይም ደግሞ ዋና ፓርት ልትሉት ትችላላችሁ። ይሄን ያሳየናል። በጣበት ጊዜ ወይም በሚበዛበት ጊዜ ከፍ እያለ ፈሳሹ ወደ ላይ የሚወጣበትና የሚወርድበት ቲዩብ ነው። ስለዚህ ያቺን ወይ ፓይፕ ልትሏት ትችላላችሁ ወይ ቱቦ ልትሉት ትችላላችሁ። ልክ እሱን ካፒላሪ ቲዩብ እያልን እንጠራዋለን። ከዛ በዚህ በካፒላሪ ቲዩብ ወደ ላይ ወደ ታች ፈሳሹ የሚንቀሳቀሰውን ደግሞ ኮለም ኦፍ ሜርኩሪ እንለዋለን። ስለዚህ ይሄ የሜርኩሪ ኮለም ወይም ደግሞ አምድ ነው። ስለዚህ ይሄ የሚያሳየን እሱን ነው ማለት ነው። ከፍ ዝቅ እያለ ይሄንን ነው የምናነበው። በዚህ ጫፍ የት ጋር ደረሰ የሚለውን የምናይበት ነው የሚሆነው። ከዛ በተጨማሪ ደግሞ እዚህ ጋር ካያችሁት ይሄ ስኬል ነው እንግዲህ ለማንበብ የሚጠቅመን ማለት ነው። አሁን እዚህ ጋር ካያችሁት እዚህ አካባቢ ሲደርስ 35፣ ይሄኛው ጋር ሲደርስ 36፣ እዚህ ጋር ሲደርስ 37፣ ይሄ 38 እያለ ስኬሎቹን አስቀምጦልናል። ስለዚህ ምን ያክል እንደሆነ ማንበብ የምትችሉት እዚህ ስኬሉን በማንበብ ይሆናል። ከዛ ሌላኛው ፓርቷ ደግሞ ኮንስትሪክሽን የምንላት አለች እዚህ ጋር። ይቺ ኮንስትሪክሽን እያልን የምንጠራት ፓርት ምንድነች? ልክ ሙቀቱን ከለካም በኋላ ወደ ላይ ኤክስፓንድ ያደርጋል። ይሄ አይደለ? ከዛ ልክ ኤክስፓንድ አድርጎ ሜዠርመንቱን ሳንወስድ ለምሳሌ አሁን የሰው ጋር አስጠግታችሁ ከለካችሁት በኋላ ልክ ስትመልሱት ይችኛዋ ፓርት ባትኖር ወዳውኑ ይወርዳል ይሄ ሜርኩሪ። ስለዚህ ቴምፕሬቸር ምክንያቱም የከባቢውን አየር ቴምፕሬቸር ስለሚያነብ የመጀመሪያውን ቴምፕሬቸር ማወቅ አንችልም። ስለዚህ ይሄ ለምን ይጠቅመናል? የተወሰነ እንዲቆይ። አሁን ለምሳሌ ከለካችሁ በኋላ ስታነሱት ከዛ ነገር ላይ ስታነሱት ቶሎ አይወርድም ይሄ። ስለዚህ እኛ ጠባብ ነገር ስለሆነች ይይዘዋል። ስለዚህ እናንተ ቶሎ ሜዠርመንቱን ከላይ ማንበብ ትችላላችሁ ማለት ነው። ስለዚህ ለማንበብ ጊዜ እንዲሰጠን ተብላ የተሰራች ፓርት ነች። እቺኛን ኮንስትሪክሽን እንላታለን። ከዚህ የመጨረሻው ፓርት ጋር ካያችሁ ደግሞ ኤክስፓንሽን ቻምበር እንለዋለን። እንግዲህ ከመጠን በላይ ለምሳሌ ይሄኛው ሙቀት በሚያገኝበት ጊዜ ቦታ እንዲኖረው ወይም ደግሞ ሳይፈነዳ ወይም ሳይበላሽ ቦታ እንዲኖረው የተወሰነ መስፋፋት እንዲችል ተደርጎ የተሰራበት ቦታ ነው። ስለዚህ ይህንን ኤክስፓንሽን ቻምበር እያል እንጠራዋለን። እንግዲህ ኤክሰርሳይዝ 7.7ን እንስራ። የመጀመሪያው ጥያቄ የሚለን what are the different temperature scales? እንግዲህ የተለያዩ ቴምፕሬቸር ስኬልስ እንዳሉ ይታወቃል። እነሱ እነማን ናቸው ነው የሚለን። እነዚህ እንግዲህ ሴልሲየስ፣ ፋራናይት እና ኬልቪን ስኬሎች ናቸው። እነዚህን ብለን መመለስ እንችላለን። ከዛ ደግሞ ቀጣዩ ክፍል what are fixed points in each scale ነው የሚለን። ስለዚህ በእያንዳንዳቸው ስኬል ፊክስድ ፖይንቶቹ እነማን ናቸው ነው የሚለን። እነዚህ ፊክስድ ፖይንት የምንላቸው እንግዲህ በአብዛኛው ጊዜ ውሃ የሚፈላበትና ወደ በረዶ የሚቀየርባቸው ነጥቦች ናቸው። እነሱን በእያንዳንዱ ስኬሎች ምን እንደሚመስሉ እናያለን። እዚህ ጋር እንግዲህ ሁለተኛው ጥያቄ ካያችሁ ደግሞ explain the meaning of lower and upper fixed point። ስለዚህ አፐር እና ሎወር ፊክስድ ፖይንት የምንላቸው ምንድናቸው ነው የሚለን። እነዚህ አፐር እና ሎወር ፊክስድ ፖይንቶች እንግዲህ የተለያዩ ስኬሎችን ስንጠቀም እንደነገርኳችሁ በአብዛኛው ጊዜ ውሃ ወደ በረዶ የሚቀየርበትና የሚፈላበትን የምንወስድበት ነው። ለምሳሌ ሴልሲየስን ብትወስዱ የሴልሲየስ ሁለት ፊክስድ ፖይንቶች አሉት። ያ ማለት ሎወር ፊክስድ ፖይንት እና አፐር ፊክስድ ፖይንት እንላቸዋለን። ስለዚህ ሎወር ፊክስድ ፖይንቱ ፍሪዚንግ ኦፍ ዋተር፣ ያ ማለት ውሃ ወደ በረዶ የሚቀየርበት ሲሆን ይሄኛው 0 ዲግሪ ሴንቲግሬድ ይመጣል። ከዛ ደግሞ አፐር ፊክስድ ፖይንቱን ካየነው ደግሞ 100 ዲግሪ ሴንቲግሬድ ነው፣ ወይም ደግሞ ውሃ የሚፈላበት ማለት ነው። እነዚህን ደግሞ ወደ ፋራናይት በምናመጣባቸው ጊዜ ሎወር ፊክስድ ፖይንቱ 32 ዲግሪ ሴንቲግሬድ ይሆናል። ያ ማለት እንደነገርኳችሁ ውሃ ወደ በረዶ የሚቀየርበት 0 ዲግሪ ሴንቲግሬድ ላይ ወይም ደግሞ 32 ዲግሪ ፋራናይት ላይ ይሆናል እንደማለት ነው። ከዛ ደግሞ ውሃ የሚፈላበት በፋራናይት ስኬል ካያችሁት 212 ዲግሪ ፋራናይት ነው የሚሆነው ወይም 100 ዲግሪ ሴንቲግሬድ እንደማለት ነው። ነገር ግን ወደ ኬልቪን ስኬል ስንመጣ ሎወር ፊክስድ ፖይንት ብለን የምንወስደው በኬልቪን ጊዜ 0 ኬልቪን ነው። 0 ኬልቪን አብሶሉት 0 የምንለው ሲሆን ይሄም ፓርቲክሎች ምንም አይነት እንቅስቃሴ የማያደርጉበትና ምንም አይነት የሙቀት መጠን የማይኖርበት ሌቭል ላይ በሚደርስበት ጊዜ ነው። ይሄ እንግዲህ ወደ ሴንቲግሬድ ብትቀይሩት ኔጌቲቭ 273 ዲግሪ ሴንቲግሬድ አካባቢ የሚመጣ ነው። ይሄንን በሌላ ቪዲዮ በደንብ አድርገን እንሰራዋለን። ነገር ግን በኬልቪን ስኬል በምንመጣበት ጊዜ አፐር ፊክስድ ፖይንት የለውም። ኖ አፐር ፊክስድ ፖይንት ብለን መመለስ እንችላለን። እነዚህ ነገሮች ታሳቢ እንድታደርጉ የታሰበ ነው ማለት ነው። ከዛ በተጨማሪ ደግሞ ሶስተኛው ጥያቄ how many divisions are there between the lower and the upper fixed points in each scale ነው የሚለን።
እዚህ ጋር እንግዲህ በሶስተኛ ነት እንድናይ የተፈለገው በሎውና በአፐር ፊክስድ መካከል ያለው የምን ያክል ዲግሪ ዲቪዥን ነው እያለ ያለው። እዚህ ጋር ስንሰራ እንግዲህ ለሴልሺየስ በምንሰራበት ጊዜ ከ0 እስከ 100 ዲግሪ ሴንቲግሬድ ነው። ስለዚህ ስንት ዲቪዥኖች አሉት? 100 ዲቪዥኖች አሉት ወይም ደግሞ 100 ክፍልፋዮች አሉ። 0 1 2 3 እያለ ነው የሚቀጥለው ማለት ነው። ስለዚህ 100 ዲቪዥንስ አሉት። የፋራናይትን በምናይበት ጊዜ ደግሞ 180 ይኖረዋል። ስለዚህ 180 ይኖረዋል። ያ ማለት ከ32 እስከ 212 ነው የሚሄደው። ስለዚህ 212 ላይ 32ን ብትቀንሱ የምታገኙት 180 ነው። ስለዚህ 180 ዲቪዥን ይኖረዋል። በዚህ ጊዜ ግን ኬልቪንን አሁን ልክ እንደ ሌሎቹ ለምሳሌ ፍሪዚንግ ፖይንትን እና ቦይሊንግ ፖይንትን ለኬልቪን ስኬል እንደ ሎወርና እንደ አፐር አድርገን መውሰድ ብንችል ደግሞ ለምሳሌ ፍሪዚንግ ፖይንት በኬልቪን ስኬል ምን ያክል ነው ከተባላችሁ 273.15 ኬልቪን ነው የሚሆነው ወይም 0 ዲግሪ ሴንቲግሬድ 32 ዲግሪ ፋራናይት። እነዚህ ሶስቱ እኩል ይሆናሉ ማለት ነው። ያ ማለት ውሃ ወደ በረዶ የሚቀየርበት ይሆናል። ከዛ ቦይሊንግ ፖይንት ላይ ስንመጣ ደግሞ 100 ዲግሪ ሴንቲግሬድ 212 ዲግሪ ፋራናይት እና 373.15 ኬልቪን እነዚህ ደግሞ ተመሳሳይነት መጠን አላቸው ማለት ነው። ስለዚህ እነዚህ እኩል መጠኖች ናቸው። ይህንን በሌላ ቪዲዮ በደንብ አድርጌ እሰራላችኋለሁ። ከዚህ በተጨማሪ ደግሞ ዲቪዥኑን ካያችሁት ከ373.15 እስከ 273.15 ያለውን ብታቀናንሱት የምታገኙት 100 ነው። ስለዚህ 100 ዲቪዥን አለው ማለት ነው። ያ ማለት ሴልሺየስ እና ኬልቪን ተመሳሳይ የሆነ የዲቪዥን መጠን እንዳላቸውም እንዲታዩት የተፈለገ ነው። ከዛ አራተኛው ጥያቄ what is the SI units of temperature የመጠነ ሙቀት SI ዩኒት ምንድነው ነው የሚለን። ይሄ ደግሞ ምንድነው? ኬልቪን ነው። ስለዚህ SI ዩኒት ቴምፕሬቸርን በምንለካ ጊዜ የምንጠቀመው ኬልቪን የሚባለውን ፓርት ነው የሚሆነው። ይሄንንም ለይታችሁ ማወቅ ይኖርባችኋል። አምስተኛው ጥያቄ what type of thermometers do you know from your life experience ስለዚህ ይሄንን እንግዲህ ከአካባቢያችሁ ውስጥ እናንተ የምታገኙት የምትችሉት የቴርሞሜትር እስካሁን ድረስ አግኝታችሁት የምታውቁት የትኛው ነው የሚለን። እንግዲህ የተለያዩ አይነት ስኬሎችን ልታዩ ትችላላችሁ። ቤዚካሊ 3 ካታጎሪዎች አሉን፣ 3 ቴምፕሬቸር ስኬሎች አሉን። እነዚህም ሴንቲግሬድ ወይም ደግሞ ሴልሺየስ የምንለው ስኬል አለ፣ ከዛ ፋራናይት ስኬል አለ፣ ከዛ ኬልቪን ስኬል አለ። ስለዚህ ከነዚህ ከሶስቱ ወይም ደግሞ የሶስቱንም ስኬል ከዚህ በፊት አይታችሁ ሊሆን ይችላል። ከዛ ስድስተኛው ጥያቄ የሚለን search from the internet and describe different types of thermometers and their use እንግዲህ የተለያዩ ቴርሞሜትሮችን እና ምን አይነት አገልግሎት እንደሚሰጡ ኢንተርኔት ላይ ሰርች አድርጉ ነው የሚላችሁ። ስለዚህ ይሄንን ለመስራት ኢንተርኔት ላይም ሰርች ማድረግ ትችላላችሁ። ከዛ በተጨማሪ ደግሞ እኔ ቆንጆ አድርጌ የሰራሁላችሁ ቪዲዮ አለ፣ እሱን ማየት ትችላላችሁ። ይሄኛውም types of thermometers and their use የሚል ቪዲዮ አለ። ይሄንን ቪዲዮ ብታዩ ሁሉንም ኦልሞስት አብዛኞቹን የቴርሞሜትር አይነቶች ሰርችላችኋለሁ። ከዛ እያንዳንዳቸው ለምን አገልግሎት ይውላሉ የሚሉትንም ፊውቸራቸውን እያንዳንዳቸውን ሰፋ አድርጌ ስላብራራሁላችሁ እሱን ብታዩ የበለጠ ግንዛቤ ይኖራችኋል። ይሄኛውንም ጥያቄ በትክክል መመለስ ትችላላችሁ። አሁን እንግዲህ ቴርሞሜትርን ዲዛይን በምናደርግበት ጊዜ ሁለት ዋና ዋና ፊክስድ ፖይንቶች ያስፈልጉናል። ይሄ መጀመሪያ ላይ ያየናቸው ናቸው። ሎወር ፊክስድ ፖይንት እና አፐር ፊክስድ ፖይንት የምንላቸው ናቸው። ሶ ኢን ዲዛይኒንግ ኤ ቴርሞሜትር ቱ ቴምፕሬቸርስ ኦፍ ቦዲ አር ማርክድ ኦን ኢት አስ ኤ ፊክስድ ፖይንት። ስለዚህ እንደ ፊክስድ ፖይንት ወይም ደግሞ እንደ ቋሚ ነጥብ የምንወስዳቸው እነዚህ ሁለት ነጥቦች አሉ። እንግዲህ የመጀመሪያውን ካየን ሎወር ፊክስድ ፖይንት እንለዋለን። ይሄ ሎወር ፊክስድ ፖይንት የምንለው እንግዲህ ሜልቲንግ ፖይንት ኦፍ አይስ ያ ማለት የበረዶ ነጥበ ቅልጠት ነው። በረዶ ቀልጦ ወደ ውሃነት የሚቀየርበት ሲሆን አፐር ፊክስድ ፖይንት የምንለው ደግሞ ቦይሊንግ ፖይንት ኦፍ ዋተር ውሃ የሚፈላበት ነጥብ ማለት ነው፣ ወይም የሚፈላበት የቴምፕሬቸር መጠን ማለት ነው። እነዚህን እንግዲህ አት ሲ ሌቭል ወይም ደግሞ የባህር ጠለል ላይ ነው ማለት ነው ኮንሲደር የምናደርገው። እንግዲህ ወደ መጀመሪያው ስኬል ስንሄድ ሴንቲግሬድ ስኬል ወይም ደግሞ ሴልሺየስ ስኬል እንለዋለን። ሴልሺየስ ስኬል የሚባለው it was devised by a Swedish astronomer under Celsius እንግዲህ ሴንቲግሬድ ወይም ደግሞ ሴልሺየስ ስኬል እያልን የምንጠራውን ነገር እንግዲህ የስዊዲሽ አስትሮኖመር ወይም ደግሞ ጠፈርተኛ አንድሬስ ሴልሺየስ የሚባል ሰው ኢንቬንት ያደረገው ወይም ደግሞ የሰራው ሲስተም ነው። ስለዚህ አንድሬስ ሴልሺየስ ከ1701 እስከ 1744 ድረስ የቆየ አስትሮኖመር ወይም ጠፈርተኛ ነበረ። ስለዚህ እሱ ነው ማለት ነው ይህንን ሲስተም የሰራው። እንዴት ተደርጎ የተሰራው የሚለው ላሳያችሁ እዚህ ላይ he assigned the value 0 degree centigrade to the ice point of water እንግዲህ የአይስ ፖይንት ኦፍ ዋተር ወይም እንደነገርኳችሁ ደግሞ በረዶ ወደ ውሃ የሚቀየርበት ወይም ደግሞ ውሃ ወደ በረዶ የሚቀየርበት ነጥብ ምን አላት ማለት ነው። እሷን 0 ዲግሪ ሴንቲግሬድ ነች አላት ዝቅተኛው። ከዛ ተነሳና ከዛ በኋላ ደግሞ 100 ዲግሪ ሴንቲግሬድ ደግሞ ምንድነው አለ ስቲም ፖይንት ኦር ቦይሊንግ ፖይንት ኦፍ ዋተር ያ ማለት ውሃ
ወደ ጋዝነት የሚቀየርበት ወይም ደግሞ ውሃ የሚፈላበትን ነጥብ ደግሞ 100 ዲግሪ አደረገና ከዛ እያንዳንዳቸውን በአንድ ዲግሪ ከፋፍሎ አስቀመጠ ማለት ነው። ስለዚህ ከዚህ በኋላ ይሄንን ስናነብ ዲግሪ ሴንቲግሬድ ወይም ደግሞ ዲግሪ ሴልሲየስ እያልን የምንጠራው ማለት በዚህ አስትሮኖመር የተሰራውን ሳይንስ ተቀብለን ስናስቀጥለው ነው ማለት ነው። ስለዚህ ጋር ያሉትን እንግዲህ ዲቪዥናቸውን ካያችሁ ሰፓሬትድ ባይ ዲግሪ ሴልሲየስ ነው ሲነበብ። እዚህ ጋር እንግዲህ ዲግሪ ሴልሲየስ ወይም ደግሞ ዲግሪ ሴንቲግሬድ ብለን ልናነባት እንችላለን። ምልክቷም ይቺ ነች። ከላይ የዲግሪ ምልክት አለች፣ ከዛ ሲ ትላለች። ስለዚህ ሴንቲግሬድ ወይም ደግሞ ሴልሲየስ ለማለት ተጠቅመናለች። ስለዚህ በዚህ ሁኔታ ኮንሲደር ማድረግ ይኖርባችኋል። ሌላኛው ደግሞ ፋራናይት ስኬል የምንለው አለ። ፋራናይት ስኬል ደግሞ it was designed by the German scientist ዳንኤል ፋራናይት። እንግዲህ በጀርመናዊ ሳይንቲስት ዳንኤል ፋራናይት የተሰራ ሲሆን ዳንኤል ፋራናይት እንግዲህ ከ1686 እስከ 1736 እንደ አውሮፓውያን አቆጣጠር የቆየ ሳይንቲስት ነው ማለት ነው። እሱ ደግሞ ምን አድርጎ ነው የሰራው የሚለውን በምናይበት ሰዓት he assigned the value of 32 degree Fahrenheit to the ice points of water። ስለዚህ ቅድም በሴልሲየስ ጊዜ ስናየው 0 ዲግሪ ሴንቲግሬድ የነበረውን እሱ 32 ዲግሪ ፋራናይት ብሎ ሰየመው። ስለዚህ ውሃ ወደ በረዶ የሚቀየርበትን ወይም ደግሞ አይስ ፖይንት የምንለውን 32 ዲግሪ ፋራናይት አለ። ከዛ ደግሞ ውሃ የሚፈላበትን ወይም ደግሞ ስቲም ፖይንቱን ደግሞ 212 ዲግሪ ፋራናይት ብሎ አስቀመጠ ማለት ነው። ስለዚህ ከ32 እስከ 212 ያሉትን እነዚህን ዲቪዥኖች በአይስ ፖይንት እና በቦይሊንግ ፖይንት መካከል ከፍሎ ይሰራል ማለት ነው። ስለዚህ ከዚህ በኋላ ይችኛዋን ምልክት ስታገኙ ያ ማለት ከላይ የኦ ምልክት ሆኖ ከዛ ኤፍ ማለት ዲግሪ ፋራናይት ማለት ነው። የኦ ምልክት ዲግሪ ነው የምታሳየን፣ ከዛ ኤፍ ደግሞ ፋራናይት ነው ማለት ነው። ስለዚህ በፋራናይትም እንደዚሁም ደግሞ ከፈለግን በሴንቲግሬድ ስኬልም የምንጠቀምበትም ሲስተም ሊኖር ስለሚችል እንደየሁኔታው እናየዋለን። ከዛ ሶስተኛው ስኬል ደግሞ ኬልቪን ስኬል የምንለው ነው። it was devised by the British physicist ዊሊያም ቶምሰን። እንግዲህ የኬልቪን ስኬል የተሰራው ዊሊያም ቶምሰን በምንለው የብሪቲሽ ወይም ደግሞ የእንግሊዝ ሳይንቲስት ወይም ፊዚሲስት ሲሆን ዊሊያም ቶምሰን ከ1824 እስከ 1907 ድረስ የቆየ ነው። እንግዲህ ካያችኋቸው ሌሎቻቸው በየስማቸው ነበረ የተሰየመላቸው። የዊሊያም ቶምሰን ግን እንደምታዩት ኬልቪን ስኬል ነው የተባለው። ለምንድን ነው ኬልቪን የተባለው? ኬልቪን የተባለበት ምክንያት እንግዲህ he also known as Lord of Kelvin እየተባለ ይጠራ ነበር። ሰውየው ወይም ደግሞ ዊሊያም ቶምሰን ሎርድ ኦፍ ኬልቪን ወይም ደግሞ የኬልቪን ጌታ እየተባለ ይጠራ ነበር። ኬልቪን እንግዲህ እሱ ላብራቶሪውን ይሰራበት የነበረው አካባቢ የሚገኝ የወንዝ ስም ነው። ስለዚህ በዛ ወንዝ አካባቢ እንግዲህ በዛ ተሰይሞለት ሎርድ ኦፍ ኬልቪን ወይም ደግሞ የዛ አካባቢ የወንዙ ጌታ እየተባለ ይጠራ ስለነበረ በዛ ስያሜው እንዲሄድ ስለተባለ ኬልቪን ተባለ ማለት ነው። ስለዚህ አንዳንድ ጊዜ አሁን የተሰሩት በሎርድ ኦፍ ኬልቪን ነው ልትባሉ ትችላላችሁ። ስለዚህ ሎርድ ኦፍ ኬልቪን ባጭሩ ዊሊያም ቶምሰን ነው ማለት ነው። ትክክለኛ ስሙ ዊሊያም ቶምሰን ነው፣ ግን ከዛ በሰራው አበርክቶ አማካኝነት እንግዲህ ሎርድ ኦፍ ኬልቪን የሚባል የማዕረግ ስም ተሰጥቶ ስለነበረ በዛ ማዕረግ ስሙ ኬልቪን ተብሎ የኬልቪን ስኬል መጥቷል ማለት ነው። እሱ ደግሞ ሲመጣ ምንድን ያደረገው ማለት ነው he assigned the value of 273.15 ኬልቪን to the ice point። እንግዲህ ለአይስ ፖይንት ወይም ደግሞ በረዶ ወደ ውሃነት የሚቀየርበትን ነጥብ 273 አደረገው። እሱ 273.15 ኬልቪን ማለት ነው። ከዛ ደግሞ 373.15 ደግሞ ለስቲም ፖይንት ወይም ደግሞ ለቦይሊንግ ፖይንት አደረገው ማለት ነው። ስለዚህ 375.15 ኬልቪን ማለት ውሃ የሚፈላበት ማለት ነው። ልክ ሌሎቹ የራሳቸውን ስያሜ እንዲሰጡት ሁሉ እሱ ይሄንን አደረገ። ስለዚህ ኬ ከዚህ በኋላ ኬ የምንለው ኬልቪን ለማለት ነው። ሌሎቹ የዲግሪ ምልክት አላቸው። በዚህ ጊዜ ግን የምንጠቀመው ኬልቪን የሚለውን ብቻ ነው የሚሆነው። ሌሎቹን ካያችሁ እንግዲህ ዲግሪ ሴንቲግሬድ እንል ነበር፣ ዲግሪ ፋራናይት እንል ነበር። በኬልቪን ጊዜ ግን ኬልቪን ብቻ ነው የምንለው፣ ዲግሪ የሚል ሳይን የለውም። እንግዲህ the SI unit of temperature is Kelvin። እንግዲህ የቴምፕሬቸር የሚመጠነው ሙቀት SI ዩኒቱም ደግሞ ኬልቪን ነው ማለት ነው። ስለዚህ በሱ እንወስዳለን። እንደምታዩት እዚህ ጋር no degree sign is used with the unit Kelvin። ስለዚህ ከኬልቪን ጋራ ዲግሪ የሚል ምልክት አንጠቀምም። This scale is used commonly for scientific work and has great scientific significance። እንግዲህ ይሄ ለሳይንቲፊክ ስራ ወይም ደግሞ ሳይንሳዊ ለሆኑ ምርምሮችና ስራዎች በጣም ከፍተኛ የሆነ ጥቅም የሚሰጥ የስኬል አይነት ነው። እዚህ ስኬል ላይ እንግዲህ እንደምታዩት 0 ኬልቪን የሚባለው ቫልዩ ምን ሪፕሬዘንት የሚያደርግ ነው የሚለው ላሳያችሁ። At a temperature of 0 Kelvin, all the heat energy will be removed from a substance and particles in the substance stop to move። እንግዲህ 0 ኬልቪን ላይ የደረሰ ጊዜ የመጠነ ሙቀቱ መጠን እዛ ኦብጀክት ወይም እዛ ሰብስታንት ላይ ያሉ ሙሉ ፓርቲክሎች በሙሉ እንቅስቃሴያቸውን ያቆማሉ።
እዛ ላይ ምንም አይነት ቴምፕሬቸር ወይም ደግሞ ምንም አይነት ሙቀት የለም። 0 ኬልቪን ማለት በዲግሪ ሴንቲግሬድ ብትገልጹት ኔጌቲቭ 273.15 ዲግሪ ሴንቲግሬድ ማለት ነው። ከዜሮ በታች ምን ያክል 273 ያክል የሚቀዘቅዝ እጅግ በጣም ከፍተኛ የሆነ የቅዝቃዜ መጠን ነው። ስለዚህ እዛ የቅዝቃዜ መጠን ላይ ሲደርሱ ፓርቲክሎች እንደዚህ እንደምታያቸው ከእንቅስቃሴ ውጭ ይሆናሉ። እዛ ላይ ቴምፕሬቸር አይኖርም ወይም ደግሞ መጠን ሙቀት አይኖርም ማለት ነው። ስለዚህ ይህንን ደግሞ the lowest possible temperature ምን እያልን እንጠራዋለን? አብሶሉት ዜሮ ቴምፕሬቸር ብለን እንጠራዋለን። ስለዚህ ኬልቪን ምንድን ያደረገው ማለት ነው? ዜሮ ብሎ የተነሳው ፓርቲክሎች ምንም አይነት እንቅስቃሴ የማያደርጉበትን ቦታ ወይም ያንን መጠነ ሙቀት 0 ኬልቪን ብሎ ተነሳ። እንግዲህ በእነዚህ በእያንዳንዱ በሶስቱ የስኬል መካከል ያለው ልዩነት አሁን ላይ ደግሞ አሳያችኋለሁ እዚህ ጋር። አሁን የመጀመሪያው እንግዲህ ሴልሲየስ ወይም ደግሞ ዲግሪ ሴንቲግሬድ የምንለው የመጀመሪያ ላይ አለ፣ ከዛ የፋራናይት አለ፣ ከዛ የኬልቪን አለ። ካያችሁት እንግዲህ ዋተር ፍሪዝስ አሁን ውሃ ወደ በረዶነት የሚቀየርበት ወይም ደግሞ በረዶ ወደ ውሃነት የሚቀየርበት ነጥብ ማለት በዲግሪ ሴንቲግሬድ ወይም በሴልሲየስ ስታዩት 0 ዲግሪ ሴንቲግሬድ ላይ ነው። በፋራናይት ስኬል ካያችሁ ደግሞ 32 ዲግሪ ፋራናይት ላይ ነው። በኬልቪን ስኬል ስንመጣ ደግሞ 273.15 ኬልቪን ላይ ነው። ስለዚህ ሶስቱም እኩል ናቸው፣ ዩኒታቸው ተመሳሳይ ናቸው ማለት ነው። ከአንድ ዩኒት ወደ ሌላ ዩኒት ስንቀይረው ያለው ሲስተም ነው። ከዛ በተጨማሪ ደግሞ ዋተር ቦይልስ ውሃ የሚፈላው ደግሞ በዲግሪ ሴንቲግሬድ ካለን 100 ዲግሪ ሴንቲግሬድ ወይም 100 ዲግሪ ሴልሲየስ ሲሆን በፋራናይት ደግሞ 212 ዲግሪ ፋራናይት ላይ፣ ከዛ በኬልቪን ስትመጡ ደግሞ 373.15 ኬልቪን ላይ ውሃ ይፈላል ማለት ነው። ሌላኛው ደግሞ አብሶሉት ዜሮ የምንለው አብሶሉት ዜሮ እያልን የምንጠራው እንግዲህ የሚነሳው 0 ኬልቪን ላይ ነው። 0 ኬልቪን ማለት ደግሞ ወደ ዲግሪ ሴንቲግሬድ ብትቀይሩት ኔጌቲቭ 273.15 ዲግሪ ማለት ነው። ስለዚህ ይሄ በዲግሪ ሴንቲግሬድ ስንገልጸው ነው። ከዛ በዲግሪ ፋራናይት ስትገልጹት ደግሞ ኔጌቲቭ 459.7 ዲግሪ ፋራናይት ይሆናል። ያ ማለት 0 ኬልቪን ናቸው። እነዚህ በሙሉ እኩል ናቸው ማለት ነው። ስለዚህ ከአንድ ዩኒት ወደ ሌላ ዩኒት ስንቀይር እነዚህ በጣም ኢምፖርታንት ፖይንቶች ስለሆኑ እነዚህን ፖይንቶች ለይታችሁ ማወቅ ይኖርባችኋል። አሁን እንግዲህ ወደ ቀጣዩ ክፍል ከመሄዳችን በፊት ያቀረብኩላችሁ ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁን እንዳትረሱ። ጥያቄዎችም ካሏችሁ ጠይቁን። ቪዲዮ ደግሞ በጣም ጠቅሟችሁ ከሆነ እኔን በዚህ መልኩ አግዞኛል። ስለዚህ የሰራችሁ ቪዲዮ አሪፍ ነው፣ በዚሁ በርቱ ብትሉንም እኛን ያበረታናል። ወደ መጨረሻው ክፍል ስንሄድ ሪዲንግ ቴርሞሜትር። አሁን ቴርሞሜትርን ስናነብ ምን አይነት ነገሮች ታሳቢ ይደረጋሉ የሚለው ላሳያችሁ እዚህ ጋር። የመጀመሪያው when the temperature of a material rises the volume of the mercury expands። እዚህ ጋር ካያችሁት እንግዲህ ቴምፕሬቸሩ ወይም ደግሞ መጠነ ሙቀቱ እየጨመረ ሲመጣ ልክ እንደምታዩት ኤክስፓንድ ማድረግ ይጀምራል። ያ ማለት ውስጥ ላይ ያለው ሜርኩሪ ምን እያደረገ ይሄና ማለት ነው ወደ ላይ እየሰፋ መሄድ ይችላል። ከዛ ቅዝቃዜ ሲሰማው ደግሞ ወደ ታች ይመለሳል ማለት ነው። ስለዚህ በዚህ ሁኔታ ነው ቴርሞሜትር የሚሰራው። እዚህ ጋር በሚመጣበት ሰዓት ደግሞ when the temperature of the material falls ከዛ ቴምፕሬቸሩ ደግሞ እየቀነሰ ሲመጣ ምን ይለናል? then the mercury inside the tube contract። ስለዚህ ልክ ቴምፕሬቸሩ ሲቀንስ ደግሞ ውስጥ ላይ ያለው እንደምታዩት ኮንትራክት ያደርግና ወደ ታች ይሰበሰባል ማለት ነው። ከዛ ይሄንን ቴምፕሬቸር በምታነቡበት ጊዜ ይሄ ከላይ ያለችው ፖይንት ያረፈችባትን የመጨረሻውን ፖይንት የት ጋር ነው ያረፈው የሚለውን አይታችሁ እንደዚህ ማንበብ ትችላላችሁ። ከዚህም በተጨማሪ ደግሞ conversion between temperature scales የሚል ቆንጆ ቪዲዮ ሰርቼላችኋለሁ። ያ ማለት ከአንዱ ስኬል ወደ ሌላኛው ስኬል፣ ለምሳሌ አሁን በዲግሪ ሴንቲግሬድ ቢሰጠን እንዴት ወደ ዲግሪ ፋራናይት እንቀይራለን፣ በዲግሪ ፋራናይት ተሰጠን ደግሞ እንዴት ወደ ዲግሪ ሴንቲግሬድ፣ ከፈለግን ደግሞ ከዲግሪ ፋራናይት ወደ ኬልቪን፣ ከዲግሪ ሴንቲግሬድ ወደ ኬልቪን፣ ከአንዱ ዩኒት ወደ ሌላኛው ዩኒት የምንቀይርበትን ቆንጆ የሆነ ቪዲዮ አዘጋጅቼላችኋለሁ። ስለዚህ conversion between temperature scale የሚለውን ቪዲዮያችንን ብታዩ የበለጠ ግልጽ ይሆንላችኋል። ለዛሬ እንግዲህ ያዘጋጀሁላችሁ ቪዲዮ ይህንን ይመስላል። ሳቋማን በቴሌግራም በዩቲዩብ እና በዌብሳይታችን www.saqama.com ብትገቡ እጅግ ጠቃሚ የሆኑ ለእናንተ ተጨንቀን ተጠበን ያዘጋጀናቸውን ቪዲዮዎች ማግኘት ትችላላችሁ። እንደነገርኳችሁ ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁ እንዳትረሱ። ሌሎች ተማሪዎች ጋርም ተደራሽ እንዲሆን ሼር አድርጉላቸው። ስለዚህ ለዛሬው የነበረን ቪዲዮ ይመስላል። ሰላም ቆዩኝ።